ቤተሰብ አብርሽ ለሄርሜላ ቀለበት እንዳሰረላት አውቃችኋል ጋይዝ። ከንፈሯንም እንደሰማ አውቃችኋል ጋይዝ። አረ ጉድ ነው ጉድ ነው ጉድ ነው። የማይሰማ ነገር የለ፣ የማይታይ ነገር የለ። በጣም ማአፍን ናችሁ፣ በጣም ቆሻሻ ናችሁ። እሺ በጣም ማለት ነው፣ በጣም ባለጌ ናችሁ። ጭራሽ ሚስትህን አስቀምጠህ ሌላ ከንፈር ይጣፍጣል እንዴ? ሄርሜላ ከንፈር ሲጋማ እውነት ሲጋማ ማለት ነው። እንዴት እንደ ውስጥ የሩታዬን ከፈርባት እንዳ ምንም ነገር ሳትቀባ ልዕልት ሆነ ጣፋጭ ሆነ። ሩታ እኮ ጣፋጭ ናት፣ ማር እኮ ናት። ይቺ ላብስቲክ ለጉዳ ከንፈርህን ራሱ እኮ አልመሰከችም። የሳምክበት ውርደታ ሁላ ባለጌዎች ሁላ ማለት ነው። ወይኔ 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 ወይ እንደው ሆዴ ደግሞ ምን ነው አረገዝከ እንዴ ከሄርሜላ? እኔ እኮ እሷ እኮ ታስረግዛለች ካላሉ አላምንም። ወይኔ ጣፋጫ ወይኔ። እና ቤተሰብ እንግዲህ አቶ አባጋዝና ወይዘሮ ውሽሜት እንግዲህ የወሽሜት የከንፈሩን ማር ቀመሰይታ ማለት የከንፈሩን ቅዘና ሁላ እንደው አባቴ አምላክ ቅዘን ሸርታቴ በወሰዳችሁ ለሊቱን የምትበሉት ማለት ነው። ቅዘን በቀዘን ሸርታቴ በሸርታቴ። አዎ አንቺ ደግሞ ፈስ በፈስ ሁኝ ማለት ነው። አጠገብ ወይኔ እኔ የለሁበትም። እኔ አይደለሁም ያልኩት፣ እኔ ጣፋጭ አይደለሁም። ቁናጉቦና ጋይዝ ማለት ነው። ስሙ ውሽሚት ማለት ነው። ቀለበት አረገላት ለአባጋዝ ማለት ነው። እና አይገርምም? በጣም እኮ ነው የሚገርመው። በጣም ማለት ነው። በጣም በጣም ነው የሚገርመው። እንዴ ጭራሽ ቀለበቱን ይሁልኝ። ዛሬ የቀለበት ቀን ነው ማለት ነው። በባለፈው ቀለበት ሲያረግላት እያለ ነበር። አሁን ደግሞ የሌሊቱ ምን ነበር የሚባለው? አግብተው ነበር የሚባለው። ይሄ ወይን ምናምን የሚጠጡት ቀን ነውና ፈጣሪ ይድረስልሽ። ይሄ ሆድ ቅዘን ነው የሚነዳብሽ። ታየኝ። እኔ ጣፋጭ ካልኩ ነው ቁና ግቡ። አዎ እኔ ጣፋጭ ካልኩ ነው። እና ማለት ነው እስቲ ከንፈርን አመሳስሎ እስቲ የሩታዬ ከንፈር ስታምር ቅርጿ ምኗ በቃ ሁሉ ነገሯ ማለት ነው። የሩታዬ ፍቅር እኮ ናት፣ ማር ወለላ እኮ ናት። የዚች ግን ማለት ነው እንዴ አስባችሁታል ጋይዝ? ከንፈሯን የሳመችበትን ላፕስቲኩ ራሱ እኮ አበጋዝ ላይ ይለያል። አይገርምም? በጣም እኮ ነው የሚገርመው። እንዴ ሼም ነው ደግሞ ያደብራል። አንተ እንዴት እንደው አምናሃት ከንፈርህን ሰጣሃት። ይቺ እኮ ትበልሃለች። አይ አበጋዝ፣ ለነገሩ ፈቅደህ መሰለኝ እንደዚህ ያረከው። አይ በጣም የምታሳፍሩት ግን በጣም የምታስጠሉት ማለት ነው። እንዴ ሰላም ብያችኋለሁ። ግን እኔ እኮ የወሬ በቃ የሆነ ይሄን ሰሞን እኔ በቃ ሲጀመር ቪዲዮ ሰርችም ስለማላቅ ናፈቀኝ። ቪዲዮ ሰውን ማማት ሰውን መቦጨቅ አማረኝ ማለት ነውና መጥቼ ይላችኋለሁ። ተንገደ ወዲያ ማንም አይከለከለኝም፣ እቦጭቃለሁ። ኧረ ንሺ ጣፋጯ እንዴ ሩታዬ የኔ ጠንበለል የሴቶቹ መሪ ማለት ነው። እውነት እኮ ነው፣ እውነት ነው። አንቺ እኮ እንደው ምን ልበልሽ ልዕልት ጣፋጭ እኮ ነሽ። እውነቴን ነው። እንደዚህ ግን ማለት ነው ማአፍን ዙባላ ናቸው። አዎ ቆሻሻ ናቸው ሀቂቃ ማለት ነው። በጣም ነው የሚያስጠሉት፣ በጣም ነው የሚገሙት ማለት ነው። ደግሞ ማለት ነው ካንቺ ጋር ለማወዳደር ይፈልጋሉ ማለት ነው። ካንቺ ጋር እኮ ከልዕልቷ ጋር እኮ ከንግስቷ ጋር ታወዳድሩ ነው። ሩታ ያረገችው መቼም እናንተ አረጋለሁ ብላችሁ እንደው ሩታ የሄደችበት ቦታ ሄዳችሁ ያልሄዳችሁበት ቦታ እኮ የለም። ቀለበት አረገልሽ፣ አበባ ሰጠሽ፣ አቀፈሽ። ግን አባጋዝ እንዴት ቻልካት? እንደዛ አሽከረከርካት? እንዴት አሽከረከርካት? ዱባ እኮ ናት። ዱባ እኮ ናት። እውነቴ እኮ ነው። እንደ ሩታዬ ሸንቃጣ አይደለች። ወልዳ ራሱ እኮ ሩታዬ ሽንቅጥቅጥ ያለች ልዕልት 8 ቁጥር እኮ ናት ሩታ። ይህች ግን ማለት ነው ዶርዜ ዘነዘና ሙቀጫና ዘነዘና ናት ማለት ነው። ይህች እጇ ዘነዘና ቂጧ ወይኔ ጣፋጯ። ተረጋጊ እና ቤተሰብ ቪዲዮን ተከታተሉ እስከ መጨረሻ። ጉድ እኮ ነው ነው ቆሻሽነቱ እንዲሁም ደግሞ ይሆናል አይደለ? በቃ ብልግናው ማለት ነው እየባሰበት ነው ሄደው ማለት ነው። በጣም ናስጠላብህ። በጣም አምሮብኛል ብለህ ነው ይሄ ስራዬ አምሮብኛል፣ ሰው ይደግፈኛል። ባይዛው ሁሉም ጀግና የሚሉ ማለት ነው ልክ እንዳንተ ቆሻሻ ባለጌዎች ስለሆኑ ነው ማለት ነው። እውነቴን ነው።
እንደዚህ ተላልጠህ ምናምን ብመጣ ማለት ነው ማንም አይደግፍህም። ሀቂቃ ማለት ነው። ለምን አንደኛ ነገር እዚህ ጋር ሚስት ደግሞ እሱን ተዩ፣ አንተን ተው። አንቺ ሴቷ እንዴት ነው እንደዚህ ሀል የምትወርጀው? ምን ጉድ ነሽ? እንደዚህ እንዴ ልጅ እኮ ወልዳለ ሩታ። አይ አልፈልግም ተንግዶ ወዲያ ከእናንተ ህይወት ወጥቻለሁ ምናምን ብዙ ነገር ብለሽ፣ አሁን ግን ማይሽ ከንፈሩን ስመሽ ላፕስቲኩን ራሱ በመንዲል አጠረቅሽው። በጣም ነው የምታስጠልስ። በጣም አብሶ አንቺ የሴት ውሽማ በጣም ቀፋፋ አስጠሊታ ነሽ። እሺ በጣም ማለት ነው። ምን ጉድ ናችሁ በእውነት በጣም ነው የምታሳፍሩት። እንዴ ሩታ እኔ እንጃ በቃ የሩታን ፎቶ አትለጥፉ። እውነቴን ነው እንዴ። ለነገሩ ስንቴን እናገራለን። እናንተ ታጥቦ ጭቃ ናችሁ። ታጥቦ ጭቃ ታውቁታላችሁ። እንደዛ ናችሁ እናንተ ማለት ነው። በቶች ሀቂቃ ማለት ነው። አምሮብኛ ብላችሁ ተሆን ሳስታችኋል ማለት ነው። እና ደግሞ አንዳንድ አሉ ማለት ነው ጀግናው በቃ ኤችኤ ነው ሳ ኤችኤ እያላችሁ ጀግኖች ቀብራሮች። ኧረ በእናታችሁ ምን ሰርተው ስለተላላጡ ደግሞ አብርሽ ጀግና አይደለም ሀቂቃ ማለት ነው። ሚስቱን አስቀምጦ ልጁን አስቀምጦ ሌላ ሴት ሌላ ውሽማ ጋር ሌላ ሀገር ሄዶ መላላጥ በቃ ያኔ አዳር ትንሽ እኮ ነው አዳር የቀራቸው። ለነገሩ እንትን ይታወቃል አዳር ሆኖቹ ይሆናል አይታወቅም። እንደዚህ ተሳስመው ከንፈሩን ስመው እንዳስባችሁታል። ይሄ ምን አይነት ውርደት እንደሆነ ይሄ ምን አይነት ብልግና እንደሆነ በዚህ ራሱ ማየት ትችላላችሁ። በጣም ብልግና። እኔስ ድሮውንም እኮ እኔ ማለት ነው ድሮውንም መጥፎ ጓደኛ መጥፎ ነው የሚሆኑት። አዎ መጥፎ ጓደኛ የሚይዙ ሰው መጥፎ፣ በጣም ባለጌ፣ በጣም ስዳደግ። አዎ እንዴ እንደዛ። አሁን ባለፈው ጋሽዬ ሩታ ሲቆጣት ባይዘው እኔ ሩታን መቆጣት የለባችሁም ጋሽዬ ማለት ነው ሀቂቃ ማለት ነው። ለምን ልጆት ነው ልጅህ በጣም ባለጌ ነው እኮ። ብልግናማ ከማን ነው? ባይዘው እኔ ጋሽዬ ማለት ነው ሩታን ትቆጣላችሁ ብዬ በፍጹም አልጠበቅኩም። ለምን ብልግናው ቆሻሽነቱ አበጋዝ ነው። በጣም አበጋዝ ቆሻሻ ነው። በጣም ሚስቱን አስቀምጦ አምሮብኛል ብሎ ሆዱን ዝርጥጥ አድርጎ እንደዚህ እኮ ያማረብህ በሩታ ነው ባይዘው እንጃ ብቻ ግን ብዙ አታስወሩን። በጣም መጥፎ ነገር አታናግሩ ማለት ነው። እኔ ሩታዬን በመውደድ ሩታዬን በመደገፍ በጣም ደስተኛ ነኝ። ግን እናንተ ስትወርዱ እናንተ ስታስጠሉ በጣም ነው የምትጠፉት። ደግሞ ዛሬ ማታ ጠብቁን አላሉ። ድፍረታችሁ ምንድነው? የምንጠብቀው? አንጠብቅም። ገደል ግቡ ከፈለጋችሁ ተያይዛችሁ ማለት ነው። ተፈለጋችሁ ጉድጓድ አገቡም። ለምን ምን አገባንኛ? በጣም ነው የምታሳፍሩት። ታሳፍራላችሁ። አንቺም ደግሞ ሴት አሰዳቢ ነሽ። እሺ አዎ በጣም ሴት አሰዳቢ አምሮብኛ ብለሽ ነው። በጣም ነው ያስጠላብሽ። በጣም ማለት ነው። በጣም ነው የምታሳዝነው። ስታስጠሉ። ሩታዬ ፈጣሪ ይጠብቅሽ ባለሽበት። ሩታዬ እናትነት ፈተና ነው። የእናትነቱን ወጉን እያየሽ ነው። አይዞሽ፣ ሁሉም ያልፋል። ላንቺ ደግሞ የተሻለ ይሰጥሻል ማለት ነው። ምንጊዜም እኛ እህቶችሽ ተጎንሽ ነን። በጣም እንወድሻለን። ፈጣሪ ባልሽበት ይጠብቅሽ። ምን ጊዜም ፏ በይልን፣ ሳቂልን። ስታለቅሽ ወይ ስታዝን ማየት ስለማንፈልግ ፈጣሪ ባልሽበት ይጠብቅሽ። ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ተቻላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እንዳለው መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።